ለማርገዝ ብዙ ጊዜ ሞክራችሁ ነገር ግን ባሰባችሁት ልክ እርግዝና በፍጥነት አልሳካ ብሏችሁ ከሆነ ብቻችሁን አይደላችሁም። በእርግጥም በሚሊዮን የሚቆጠሩ ጥንዶች በአንድም ሆነ በሌላ ምክንያት እርግዝና ባሰቡት ልክ በፍጥነት ላይሳካላቸው ይችላል። በአብዛኛው እርግዝና የዘገየው ችግር ስላለም ላይሆን ይችላል። በዚህ ቪዲዮ ውጤታማ የሆኑ እርግዝና ቶሎ ሊፈጠርባቸው የሚችሉ ስልቶችን ነግራችኋለሁ። ለማርገዝ እየተዘጋጃችሁ ያላችሁም ሆነ ለወራቶች እርግዝና እየሞከራችሁ ያላችሁ ጥንዶች እነዚህን ስልቶች በሚገባ ከተከታተላችሁና ከተገበራችሁ የእርግዝና የሽንት ምርመራ ውጤታችሁ ሁለት መስመር የሚያሳይበት ወቅት ሩቅ አይሆንም። በተለይ ከ6ኛው እስከ 8ኛው ያሉ ስልቶች እጅግ በጣም ወሳኝ ስለሆኑ ይህንን ቪዲዮ እስከ መጨረሻው ድረስ ብታዩት የተሟላ መረጃ ታገኛላችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉ ሰብስክራይብ አድርጉ። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት። የመጀመሪያው እርግዝና በፍጥነት እንዲከሰት ከሚያደርጉ ዘዴዎች ወይም ደግሞ ስልቶች አንዱ እርግዝና የሚከሰትበትን ቀን በሚገባ ማወቅ። ብዙ ጥንዶች እርግዝና እንዳይከሰት ከሚያደርጉት ምክንያቶች አንዱ ወቅቱን የጠበቀ ግብረ ስጋ ግንኙነት ስለማያደርጉ ነው። ሴቶች በየወሩ ከ5 እስከ 7 ቀን ብቻ ነው ለእርግዝና ዝግጁ የሚሆኑት። በተለይ ደግሞ እንቁላል ከመለቀቁ ጥቂት ቀናት በፊትና እንቁላል የለቀቀ አካባቢ በየወሩ ከሚቀጥለው የወር አበባ 14 ቀን ቀድሞ እንቁላል ይለቀቃል። እንቁላል ከመለቀቁ 5 ቀን ቀድሞና እንቁላል ሲለቀቅ የሚደረግ የግብረ ስጋ ግንኙነት ለእርግዝና መፈጠር ምርጥ ቀኖች ናቸው። የወንድ የዘር ፍሬ ወይም ስፐርም ማህፀን ውስጥ ከ5 እስከ 7 ቀን የመቆየት እድል አለው። እንቁላል አንዴ ከተለቀቀች በኋላ ከ12 እስከ 24 ሰዓት ነው የምትቆየው። አንዳንድ ጊዜ እስከ 48 ሰዓት ልትቆይ ትችላለች። ስለሆነም እንቁላል የሚለቀቅበት ቀን በሚገባ ያጤኑ፣ መዝግበው የያዙ። ምክንያቱም ይሄ ውጤታማና ወርቃማ እድል ነውና። ሁለተኛ፣ ወቅቱን የጠበቀ ግብረ ስጋ ግንኙነት ማድረግ። በየ2 እና በየ3 ቀኑ ግብረ ስጋ ግንኙነት ማድረግ የወንዱን የዘር ፍሬ ወይም ደግሞ ስፐርምን ጤናማና ዝግጁ እንዲሆን ያደርጋል። በተለይ እንቁላል ሊለቀቅ 1 ቀን ቀድሞ የሚደረግ ግንኙነት ቶሎ ለማርገዝ ወሳኝ አማራጭ ነው። ሶስተኛው የአኗኗር ዘይቤ ማስተካከል። የዕለት ከዕለት እንቅስቃሴ የሆርሞን ስርዓትን ሊያዛባ ይችላል። የዕለት ከዕለት እንቅስቃሴያችሁ የሆርሞን ስርዓታችሁን እያዛባ እንደሆነ ላትረዱት ትችላላችሁ። በመጨረሻም የማርገዝ እድልን ሊቀንስ ይችላል። ስለሆነም በየቀኑ ቢያንስ ከ7 እስከ 8 ሰዓት በቂ እንቅልፍ ይተኙ። ጥሩ እንቅልፍ ሆርሞንን የማስተካከል አቅም አለውና የተመጣጠነ ምግብ ይመገቡ። በፎሊክ አሲድ፣ በአይረን፣ በኦሜጋ 3 ፍራፍሬዎችና አረንጓዴ አትክልቶች የበለጸጉ ምግቦች እንዲያዘወትሩ ቶሎ ለማርገዝ ያግዘውታል። መካከለኛ የሆነ እንቅስቃሴ ያደርጉ። በጣም አነስ ያለ እንቅስቃሴም ሆነ በጣም ከበድ ያለ እንቅስቃሴ እርግዝና ቶሎ እንዳይከሰት ሊያደርጉ ይችላል። ስለዚህ መካከለኛ የሆነ እንቅስቃሴ ያደርጉ። አራተኛው ፎሊክ አሲድ እና ሌሎች ሰፕሊመንቶችን ቶሎ ጀምሩ። ብዙ ሴቶች ፎሊክ አሲድ ለነፍሰ ጡር ሴቶች ብቻ የሚሰጥ ይመስላቸዋል። እውነታው ግን ፎሊክ አሲድን ቢያንስ ከመጸነሳችሁ ከ1 እስከ 3 ወር ቀድማችሁ ብትጀምሩ ዘርፈ ብዙ የጤና ጥቅሞችን ታገኛላችሁ። ከጥቅሞቹ ጥቂቶችን እስኪ እንጥቀስ። የፅንስ ያፈጣጠር ችግርን ለመከላከል ወይም ደግሞ በርዝ ዲፌክትን ለመከላከል፣ የእንቁላል ጥራትን ለመጨመር፣ የፅንስ እድገትን ለማገዝ እነዚህ የተወሰኑት የፎሊክ አሲድ ጥቅሞች ናቸው። ፎሊክ አሲድ ቀላል፣ በዋጋ ተመጣጣኝ ግን ደግሞ ወደር የለሽ ጥቅም የሚሰጥ ነው። 5ኛ ክብደትንና ሌሎች የጤና ሁኔታዎችን ተከታተሉ። ከመጠን በላይ ክብደት ከቀንሳችሁ ወይም ደግሞ ከመጠን በላይ ክብደት ከጨመራችሁ የሆርሞን ስርዓት የተዛባ እንዲሆን ያደርጋሉ። በተመሳሳይ የፒሲኦኤስ፣ የታይሮይድ፣ የስኳርና የፕሮላክቲን መጠናቸው ከፍ ያለ ሴቶች ያልተስተካከለ የወር አበባ ዑደት ሊያጋጥማቸው ስለሚችል በዚህ የተነሳ ቶሎ ለማርገዝ ሊቸገሩ ይችላሉ። ስለዚህ እነኚህን የጤና ችግሮች በሚገባ ማወቅና በሚገባ መከታተል ቶሎ ለማርገዝ አንደኛው አማራጭ ነው። 6ኛ ወደ ሕክምና ቦታ መሄድ ያለባችሁን ጊዜ በሚገባ ማወቅ። የሴቷ ዕድሜ ከ35 ዓመት በታች ከሆነ ለ1 ዓመት ያህል በሳምንት ከ3 እስከ 5 ቀን ያለምንም መከላከያ ግብረ ስጋ ግንኙነት እየተደረገ እርግዝና የማይከሰት ከሆነ ይህ ወቅት በትክክልም ወደ ሕክምና ቦታ ሄዶ መታየትና መታከም የሚገባበት ወቅት ስለሆነ በፍጥነት ወደ ሕክምና ቦታ ሄዶ አስፈላጊውን ምርመራ ማድረግ እጅግ በጣም ይመከራል። በተመሳሳይ የሴቷ ዕድሜ ከ35 ዓመት በላይ ከሆነ ለ6 ወር ያለምንም የቤተሰብ እቅድ በሳምንት ከ3 እስከ 5 ቀን ግብረ ስጋ ግንኙነት እየተደረገ እርግዝና የማይፈጠር ከሆነ ሁለቱም ወደ ሕክምና ተቋም በመሄድ አስፈላጊውን የምርመራ ሂደት መጀመር ይኖርባቸዋል። እነኚህ ችግሮች ካጋጠሙ በፍጥነት ወደ ሕክምና ቦታ ሄዶ መታየት ይመከራል። የወር አበባ ዑደት ያልተስተካከለ ከሆነ፣ የፒሲኦኤስ ወር ደግሞ ፖሊሲስቲክ ኦቫሪያን ሲንድሮም ምልክቶች ከታዩ፣ የማህፀን ኢንፌክሽን ካጋጠመ፣ የትዳር አጋራችሁ ላይ የታወቀ የስፐርም ችግር ካለ፣ እነኚህ ችግሮች ካሉ በፍጥነት ወደ ሕክምና ተቋም ሄዶ አስፈላጊውን የሕክምና እገዛ ማግኘት ይመከራል። ማርገዝ አለመቻል የእናንተ ችግር ሳይሆን
የሕክምና ችግር ሊሆን ይችላል። ስለሆነም በጊዜው እገዛ ያድርጉ። ሰባተኛ የወንድ የዘር ፍሬ መጠንን የሚጨምሩ ተግባሮችን አድርጉ። ከግማሽ በላይ የሚሆነው ማርገዝ ያለመቻል ችግር በወንዱ ምክንያት የሚመጣ ነው። ስለሆነም ወንዶች እነኚህን ምክሮች በሚገባ ተግብሩ። ዘና የሚያደርጉ ወይም ደግሞ የማያጣብቁ ፓንቶችን ተጠቀሙ። በሚያቃጥል ውሃ ሻወር አትውሰዱ። ማጨስን አቁሙ። አልኮልን አታብዙ። በዚንክና በቫይታሚን ኤ የበለጸጉ ምግቦችን አዘውትሩ። በየጊዜው አካላዊ እንቅስቃሴ አድርጉ። ስልኮችንና ላፕቶፖችን ጭናችሁ ላይ ከመያዝ ተቆጠቡ። ስምንተኛ ትዕግስት ይኖራችሁ። አትጨናነቁ፣ አትረበሹ። ጥንዶች በየወሩ የማርገዝ እድላቸው ከ20 እስከ 25% ነው። ይህን የሚያሳየን የተወሰነ ጊዜ ይፈልጋል። ስለዚህ በትዕግስት መከታተል፣ አለመጨናነቅ፣ አለመረበሽ፣ ነገሮችን አርቆ ማየትና በትዕግስት መጠበቅ ይመከራል። ስለሆነም ትዕግስት ይኖራችሁ፣ ራሳችሁን አትውቀሱ። የእናንተን የእርግዝና ጉዞ በፍጹም ከሌሎች ጋር አታነጻጹ። የእናንተ ለእናንተ ብቻ የተሰጠ ልዩ ጉዞ ነውና አትጨነቁ፣ አትረበሹ። ስትጨነቁና ስትረበሹ የሆርሞን ስርዓታችሁ ይዛባል። እያንዳንዷን ቀላል እርምጃ በአድናቆት ጀምሩ። እንደምትችሉና እንደሚሳካላችሁ ለራሳችሁ በመንገር ጉዞአችሁን ጀምሩ። በእርግጠኝነት ሁን ያለው መሆኑ አይቀርምና ጥሩ ነገር በአእምሮ ይዞ መጓዝ ውጤታማ ለማድረግ የበኩልን አስተዋጽኦ ያደርጋልና። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎችም ሰዎች ተደራሽ እንዲሆን ላይክና ሼር ማድረግዎን አይርሱ። እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።